አቡ ሃይደር የሚናገራት ቂሳ አለ። አንድ ቂሳ ላካፍላችሁ። አንደኛው ሁሌ ሰዎች ይጨቃጨቁና ምን ይሉና ሁሉም ሸይጣን አሳስቶን ነው፣ ሸይጣን እንዲህ ብሎን ነው፣ ሸይጣን እንዲህ ብሎን ነው ሲል አንደኛው ሁሌ በሸይጣን ምን ትላላችሁ ራሳችንን ያጥፋን ሁሌ ወደ ሸይጣን ትወስዳላችሁ ብሎ መልስ ይሰጣቸዋል። ከዛ ይህ ሰውዬ ለሸይጣን ሲከራከር የነበረ ሰው በመናሙ ሸይጣን ይመጣል። ዛሬ ሁሌ ሰዎች እኔን መጥፎ አድርገው ይመለከቱኛል፣ አንተ ብቻ ዛሬ ተከራከርክልኝ፣ ስለዚህ የፈለከውን ነገር ላድርግልህ እዘዘኛ ነው። እኔማ የምፈልገው ሐረም መሄድ ነው፣ በቃ ሐጅ ማድረግ ነው፣ ካዕባ ላይ መሄድ ነው። ና ወስደሃለሁ። በምን እኔን ጋልበኛ። ጋለበው ይዞት መሄድ ጀመረ። መሀል ላይ አረ ሽንቴ መጣ አንዴ ሲል አረ የዋልከው ውለታ ልዩ ነውና እኔ ላይ ሽናብኝ አሉ። አንተ ላይ ሸናበት። ልክ ሲሸናበት በኃይለኛ ጥፊ ከእንቅልፉ ነቃ። ምንድነው ሲል ሚስቱ ላይ ነው ለካ የሸናው ይሰውይ። አየ ሸይጣን እንዴት እንደሚጫወት ሁሉ አባብሎ አሳምሮ ውብ አድርጎ ያመጣላል። ወንድምን እንድትጠላ ውብ አድርጎ አንተ እኮ ሐቅ ላይ ነህ ብለው ወንድምን እንድትጠላ ለወንድም መጥፎ አመለካከት አንተ ብቻ ኸይር ነገር ያስክ አድርጎ ይስልልሃል። የሸይጣን ወጥመድ ከባድ ነው። ለዚህ ነው ኢብኑል ቀይም ረህመቱላህ ዐለይሂ ሸይጣን መዳኺሉ ሸይጣን አለል ኢንሳን ሸይጣን የሰዎች ልቦና ላይ የሚገባበት ብሎ ከተናገሩ 6 ነጥቦች አንደኛው ሸይጣን የሚያስደስተው ነገር ቢኖር ሁላችንም ከእስላም እንድንወጣ ሁላችንም ኩፍር ላይ እንድንወድቅ ሸይጣን የመጀመሪያው ዓላማ። ይሄ ካልተሳካ ይላሉ በዲን ላይ አዳዲስ ፈጠራ ቢድዓ እንድንሰራ ይፈልጋል። ለምን ከተባለ ማንኛውም ሰው በእስላም ላይ አዲስ ነገር ሲሰራ መልካም ነገር ብሎ ነው የሚሰራ፣ መጥፎ ነው ብሎ የሚሰራ የለም። ኸይር ነው አጅር አገኝበታለሁ ብሎ ስለሚሰራ ሊቶብት አይመችም። ሶስተኛ ከባኢር ዙኑብ ትላልቅ ወንጀል ላይ እንዲወድቅ ያደርጓል። ያ ካልተሳካ አራተኛ ሰጋኢር ዙኑብ እኛ የትኛው ጥሙት ውስጥ ገብተናል እንድናውቅ። አምስተኛ ምን ያደርጋል? በአንድ ጉዳይ ላይ ብቻ ቢዚ እንድንሆን ያደርጋል። ለምሳሌ ስለ ተውሂድ እንጽፋለን በፌስቡክ ተውሂድ ቅድሚያ ለተውሂድ በደንብ እንናገራለን። ስለ ተውሂድ እንላለን፣ ያስፈልጋል። ነገር ግን እዚህ ጋር ሙስሊሙ አደጋ ቢደርስበት ሙስሊሙ ቢጨፈጨፍ ምን ቢል ቦታ አይሰጠው። ወይ በተቃራኒ ስለ ሙስሊሞች አንድነት እንዲህ ይላል። እዚህ ጋር ቀብር ቢመለክ ምን ቢባል ምንም ቦታ አይመስለው። በአንድ ነገር ቢዚ እንድንሆን ያደርጋል። ስድስተኛ ወይ ወደፊት ይገፋሃል ወይ ይጎትታል። ወሰጢይ ሚዛናዊ እንድትሆን አይፈልግም። ወደፊት ይገፋል፣ ድንበር ታልፋለህ። እከሌ ካፊር ነው፣ እከሌ ሙብተዲስ ታፔላ ትለጥፋል። ወይም ደግሞ እንደዚህ ይጎትታል። ምን ያረጋሃል? በቃ መጥፎም ሲሰራ ጠጅ ቤት ሲገባ አብሮት ይገባል። ተሳሁል ሁሉም ገርገር አድርገ ገደል ውስጥ ይቀጥ እንጂ ሚዛናዊ ሆነ እንድትሄድ አያደርግም። ይሄ የሸይጣን ወጥመድ ነው። እኛ የትኛው ላይ ነው የጠመደን? ያዘን ራሳችን ጠይቅ። ስለዚህ ነገሮች እንዲስተካከሉ ሁላችንም ወደ ቁርአን ወደ ሐዲስ ልንመለስ ይገባል። እንደው ቀደምቶችን ስንመለከት ወላሂ እንኳን በህይወት ኖሮ አይደለም ከሞተ በኋላ ለወንድማቸው የነበረው ፍቅር ለአንድነት የነበራቸው ፍቅር የሚገርም ነው። አንድ ታሪክ